እንዴ ዶሮ አረ ኳስ በመሬት አረ በ30 ተረጋጊ አረ በ30 ምንድነው እንዴ ሲጀመር እኔ ማሊያሽበት ድሮ ማሉዶም ማድሪድ ነሽ እንዴ አረ ታይ እንደዚህማ እንዴ በቃ ጦጣ ገንዘብ አደረግ ቀጠላ አደረግሽ እኮ ይሄን ሚሊዮን አረ ተረጋጊ ዶሮዬ ተረጋጊ እውነት ሲጀመር ቀጣይ ዓመት ዋንጫ አንቺ ነው በቃ ይሁን ጀባብ ይያለሽ ያርግልሽ ዲስፐርስ ምንድነው ያቀዱት ምንድነው ሂር ዊ ጎ ቶናሊን ደሞ አሁን በ100 ሚሊዮን ተጠጋግቶ ማለት ነው ምንድነው ያሰበው ገንዘቡን ከየት ነው ያመጡት እዴ ትናንት ፈርናንዴዝን ይሄው ቶናሊ ዛሬ ነገ ማን ደሞ ክሩፒን ደሞ እንደምትፈልጉት ሰማሁኝ መረጃ ላይ ስፈላልግ እዴ ዲዘርቢ ምንድነው ያሰበ ደሞ ዲዘርቢ በጣም ፈላጊው ነበር ይሶይ የቶናሊ ይሄማ ማንም አይፈልገው እኛ እንኳን እንፈልገው ነበር ቶናሊ በጣም ነበር የምንፈልገው ግን ስፐርስ በቃ ያስታውቅ ነበር እንደሚያስፈርሙ ይዘቱና በጣም እንትን ብለውበት ነበር እዚህ ልጅ ላይ እንዴ አርሰናል የሚፈልገው ስፔሻሊ አንድሪ ቤት በጣም ይፈልገው ነበር ጣሊያናዊም ስለሆነ ማለት ነው እንዴ ስፐርስ ምንድነው ቆይ አይ ምን ሊያስመለክቱ ነው ቀጣይ አሁን ደም ያስፈርማው ደም በእርግጠኝነት ባላው ተረኛ ግባ በብር እየተገረፈ በ100 ሚሊዮን ሳንድሮ ቶናሊ ግባ ያልኩ ነው ግባ ከቶተናምና ከሞት የሚቀር የለም አለቀ ሳንድሮ ቶናሊ የኔ አባት ወደ ቶተናም ሄሮዌጎ ይላል አለቀ ይሄ ነው ቶተናም ይሄ ነው አለቀ በቃ ይሄ ነው ቶተናም ትናንት ማቴስ ፈርናንዴዝ ዛሬ ሳንድሮ ቶናሊ አለቀ ምንድነው ማየው ሳንድሮ ቶናሊ ወደ ቶተናም ሂር ዊ ጎ ተባለ ማን ቶተናም ቀጣይ ዓመት ሱፐር ቲም ነው እየሰራው ያሉት ምንድነው እያደረጉ ያሉት ማን ይኸውልህ ስንት እንደከፈሉ አይታወቅም ማለት ነው ግን ከማቲያስ ፈርናንዴዝ በላይ ነው የሚከፍሉት ቶተናሞች ለኒውካስትል ማለት ነው ከ85 ሚሊዮን በላይ ከየት እያመጡ ነው ገንዘብ ማን ዝም ብላችሁ ነጭ ካደረጋችሁ ትፈርማላችሁ ማን እኔ ልቀይረው መሰለኝ ማለት አንተ ቶተናሞች ቀጣይ ዓመት ጉድ ነው ለምን ዲዘርቢ ገብቷቸዋል የሚያደርገውን ነገር የሚያቅሰው ነው አሰልጣኙ ይችላል ተጫዋቾች እያመጡለት ነው ገብቷቸዋል ስለዚህ ቶተናም ምንም ጥያቄ የሌለው ማለት ነው ቀጣይ ዓመት ለቶፕ 6 የሚጫወት ነው ምንም ጥያቄ የለው ገብቷ አሁን የወራጅ ቀጠሮን ቶፕ 6 ማለት ነው ግን ምንም የለ ቀጣይ ዓመት 6 ነጥቡን እንደዚህ አፍንጫን ይቀበላሉ ገብቷላ ማን አልሰማ አፍንጫን እንደዚህ ግን 85 ሚሊዮን በላይ ለሳንድሮ ቶናሊ ከየት ነው እያመጣችሁ ያለው እስቲ አበድሩንስ በስመ አብ ይሄማ ኤአይ ነው ይሄ ኤአይ ነው ሳንድሮ ቶናሊ ሂር ዊ ጎ ወደ ቶትንሃም በስመ አብ እነዚህ ሰዎች ወይ ነዳጅ ምንድነው እየተካሄደ ያለው ቶትንሃም ቤት ምንድን ከየት እኔ ኧረ በስመ አብ ለማንኛውም ወያሎች ቶናሊ ስፈልጉት ነበረ ቶትንሃም ትላንት ምንድነው ያላችሁልኛል ምን ያላችሁ ቶትንሃም ነጥቋቸዋል ቶናሊ አስፈርሞታል በ100 ሚሊዮን ኧረ በስመ አብ ትላንት ለማቲያስ ፈርናንዴዝ 85 አይወጣም ልጁ አሁን ለሳንድሮ ቶናሊ 100 ሚሊዮን ዲዘርቢ የሆነ ነገር ኩክ እያደረገ ነው በስመ ለማንኛውም አሁን እኛ ማንን ነው የምናስፈርመው ኢኒዮስ ምንድነው እየሰራ ያለው ስቀቃለ እኮ ነው ተሳቀኩኝ እኮ እድሜ ለዓለም ዋንጫ እንጂ ቶናሊ ወደ ቶትናም ሄር ዊ ጎ ማን እኔ ምን አሁን ይጣራልን እዛ ለንደን ስቴዲየም ምን እየተካሄደ እንደሆነ አናውቅም ወይ ነዳጅ መንጭቷል እኛም ለንደን እኮ ነው ያለነው እንዴ በ24 ሰዓት ሁለት ሄር ዊ ጎ ምን እሺ ነው ስለ እንዴ አሰልጣኝ የቀየሩት እኮ 17 ነው የጨረሱት ወዴት ነው እንዴ ኢሮፕን ለመቆጣጠር ምናምን አስበው ነው ምን እሺ ነው አረ እንዴ ሚኮ የምታውቂው ነገር ካለ አረ ባክሽ እንዴ በነፃ ነው እንዴ በነፃ ነው ትራንስፈር ኬታ ባክ ነው ብሩ የምታመጣው አንተ ሚኮ ኬታ ባክ ነው መርዝ ይበላ እንዴ ዝም ብሎ በየቀኑ እየመጣ እኔ ላይ ፈነጭብኛል እየመጣ ይፈነጫል ሄር ዊ ጎ ይላል ማንዬ ይሄ ደግሞ ጭራሽ እኔን ያገረጣኝ ዝውውር ነው እንዴ ዝውውር አረብ ገሏል ወይ ነዳጅ ፈልቆለታል የሆነ ነገር ተፈጥሯል ቶትንሃም ቤት አንተ ሄር ዊ ጎ ተባለ ጀማው እንዴ አረ ይሄ ጉድ ነው ለመላው ለሰፊው ህዝብ አዳርሱት ይሄ ጉድ ነው ቶናሊንም ደግሉ ምን ሊፈጥር ነው ቀጣይ ለዋንጫ ሊጮት ነው እንዴ አረ በጣም ከባድ ስራ እየሰራ ነው ይሄ ሰውዬ አልተመቸኝም ዩናይትዶች ተው ለአሰልጣኝነት የሚሆነው እሱ ነው አስፈርሙት ስንላችሁ እምቢ ብላችሁ በካሬ ቀጥላችሁ ይሄው አሁን እሱ ቶትንሃም ቤት ሄዶ የሚሰራውን ስራ ተመልከቱት የሚያስፈርማቸውን ተጫዋቾች ተመልከቱት ማንዬ ጉድ ሊያፈላ ነው ቶትንሃም ዘንድሮ ምን አግኝቶ ነው ምንድነው ነገሩ እኛ ማናውቀው ነገር ጀማው አሪውን ነገር
አትበሉ። ቶተናም ዋንጫ ኧረ አይበል መርዝ ይበላል። ዋንጫ መርዝ ይበላል አይበላል እንዴ 85 አንዴ ስታረጉት ቀለላችሁ እንዴ? ስፐርሶች ወይ የዘረፋችሁት ባንክ ካለ ንገሩ። አንተ ሰማህ አይደል? ቶናሊ ድጋሚ በ85 ቶተናም ገብርኤልን እነዚህ ጢያሞች ሚኮ ስፐርስ ጢያሞች ከስር እያል ቶናሊ ከካም ነህ አንተ እንደ ማቲያስ ፈርናንዴዝ አንተም ከካም ነህ። የራስህ ጉዳይ። ቹዋሚኒ ይመጣልኛል። ቹዋሚኒ ይመጣል። ሌላ ደግሞ አንድ ስቱትጋርት የሚጫወታል ጥራልኝ። አንጀሎ ስቴለር እኛ አንጀሎ ስቴለር እናመጣለን። ግን እናንተ እከካሞች ናችሁ። የፕሪሚየር ሊግ ተጫዋቾች እከካሞች ናችሁ። ዩናይትድ ምን ያህል አንድ ደህና ዋንጫ የሌለው ቲም ላይ እየሮጥክ ሄደህ ታፈነድዳለህ። በቃ ያላስፈረምንህ ስላልፈለግንህ ነው። ድመቱላ አታምጣ ስለው በአካፋ በየደው ማለት የኔ አራዳ ልጅ ማለት ነው። ሳንድሮ ቶናሊ ወደ ቶተናም ሂርዊጎ። ምንድነው እየተከናወነ ያለው? ዶሮ አራዳ ልጅ ቄብ ዶሮ አስገብቷል መሰለኝ። ዕለት ሆኗል ተጫዋቾችን ዱብ እያደረጉ ያሉት። ለዛውም ሪከርዱን የራሱን አሻሽሎታል። ያራዳ ልጅ ከአንዳንድ 92 ሚሊዮን ፓውንድ ማለት ነው ቀጥታ ክፍያ ነው። ቀሪውን ደግሞ አዶንስ ነው ብሎ በ100 ሚሊዮን ነው እንግዲህ ያራዳ ልጆች ዱብ ያደረገው ቶናሊ ማለት ነው። ያራዳ ልጅ ኧረ ቶተናም ሊያዥ ለገናዥ አስቸጋሪ ሆኗል። በዚያ አካሄድ ሊደርስ እንደሆነ ግራ የሚያጋባ ነው። ሆሮፓላው ቀጣይ ዓመት የዲዘርቪን ቡድን ለማየት የማይጓጓ የለም። ያራዳ ልጆች ማለት ነው። ጉዳት ላይ ያሉ ተጫዋቾች አሉ። እነ ማዲሰን እነ ክሉቭስኪ ከጉዳት ሲመለሱ አስቡት። ከነዚህ ተጫዋቾች ጋር ምን ሊፈጥር እንደሚችል ማለት ነው። እነ ቫናይከ ተጨምረዋል ማለት ነው። ምንድነው ጉዱ? ቶተናም ቤት የገባው። እስቲ ሀሳብ አስተያየት ሼር ኮፕሊንክ እያደረጋችሁ ዱብ አድርጉት። ይመቻችሁ። ሳንድሮ ቶናሊ ቱ ቶተናም ሆትስፐርስ ሂር ዊ ጎ። ኧረ ሚኮ አስፈራሽ አባቴ። የፈለጋችሁትን አስይዛለሁ። ቶተናም የማንቼ አለቃ ማን ከዩናይትድ በላይ ሆኖ ይጨርሳል። የፈለጋችሁትን ነው አይዘማ ዲዘርቢ ለካ ሲፈርም ማን ነው ሬሌጌሽን ባትል ካወጣዋችሁ ይሄን ታረጉልኛላችሁ ይሄን ታረጉልኝ ከብዙ ባለቤቶች ጋር እንደዚህ አልደረግልኝ እያለ የሚጣላ ሰውዬ ስለነበረ ከፈለጋችሁ እኔ ዳንኤል ሊቪ ሲወጣ ተናገሩ። ብሩ ከየት ነው የሚመጣው ብላችሁ ካሰባችሁ ዳንኤል ሊቪ ሲወጣ የሰራሁትን ቪዲዮ ተመልከቱ። ሚኮ ታስታውሳለች እርግጠኛ ነኝ። አሁን እጁ ሊፈታ ነው ቶተናም እጃቸው ሊፈታ ነው ምናምን ነገር ብዬ ነበር። ምክንያቱም ገቢ ያለው ገባ ትልቅ ክለብ ነው፣ ትንሽ ክለብ እኮ አይደለም። ገባ ከቸልሲና ከማን ሲቲ ይሻላል በእርግጠኝነት ምክንያቱም ስቴዲየሙን መምላት ይችላል። ስቴዲየሙን መምላት ሳይችል ከኦይል ምናምን እየሳበ እኮ አይደለም የራሱ ገንዘብ እየሰራው በስፖንሰር ምናምን በደጋፊ ምናምን ተጨላለፍ ሚኮ ተጨላለፍ። ኔክስት ሲዝን 5ኛ የግልሽ ነው ከ6 አሻሽየለሽ 5ኛ ቻምፒየንስ ሊግ ደግሞ እኔ አስገባሻለሁ። 5ኛ ብቻ ወጪ አንቺ እኔ የሆነ ቡድን ሴሚፋይናል ድረስ ለጠጥ አድርጌ አስገባሻለሁ ነው የምልሽ። ከዛ ወደ ሳይሆን በቅጥርሽ ለጥቅምሽ ትቋጥራለሽ። አንቺ እኮ ሀቀኛ ነሽ፣ ደጋፊ ነሽ። አንድ እዚህ ጋር የእግር ኳስ ቤተሰብ ሞቅ ያለ ጭብጨባ ማለት ለሚኮ 2 ዓመት 17ኛ ከጨረሱ በኋላ ቀልድ የለም። ካሁን በኋላ ቀልድ የለም።